ሰበር ሀቢቢ ሪያል ማድሪዶች ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም 150 ሚሊዮን ዩሮ አቅርበዋል። ምኑ ከዛ በኋላ ያጅባል መሰለህ? አትሌቲኮ ማድሪድ ደግሞ ወዳው ነበር 150 ሚሊዮኑን ሪጀክት ያደረጉባቸው። ምንድነው 500 ሚሊዮን ዩሮ እንፈልጋለን ብለዋል አትሌቲኮ ማድሪዶች። ይሄ ቀልድ አይደለም፣ እውነታ ነው። ከዛ በኋላ እንግዲህ ፍሎረንቲኖ ፔሬዝ እንደተናገረው የ150 ሚሊዮን ዩሮ ወጣቱ ጋላክቲኮ ሁሊያን አልቫሬዝ እንደሆነ ተናግሯል። ምን ይፈጠራል? እኛ እንደው ማይሆን ዲግሪ ውስጥ አልነበር የገባን ሁሊያን አልቫሬዝን ለማስፈረም። ከባድ ነው። ማን እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። 150 ያወጣሉ የሚለውንም እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። 150 ሚሊዮን ማድሪድ አቀረበ። ይሄ እኔ አሁን እውነት ነው ለማለት ፋብሪዞ ሆኖብኝ ነው ግልጹን ስነግርህ ማለት 150 ሚሊዮኑ ማን ነው ስንል ነበረ ኦሊሴ ምናምን ብለን እኮ እኛ እየተከራከር አልቫሬዝ ጋይስ ለአልቫሬዝ 150 ሚሊዮን ግን አትሌቲኮ እኮ እኔ ምን አይነት አንጎላቸውም አይሰራም። 500 ሚሊዮን ነው በቃ ወደ 500 ሚሊዮን የሚጠጋ ካልሆነ ፍንክች በቃ ጀስል አይምሯቸው ምንም እንደማይሰራ ነው ያየሁት ማለት ነው። ማቴ 150 ሚሊዮን እኮ አልሰጥም ማለት ይችላሉ። 500 ይላሉ እንዴ ኦሊሴን እኮ እንትና 300 200 ተብሏል ተብሎ እኮ እብድ ነው የተባለው። ማድሪድ ግን ምንድነው በዚህ ልክ ምን አይነት ነገር ተፈጥሮ ነው ማድሪድ ቤት ውስጥ ማት የሊያጮቱ ስፈልጉ አትሌቲኮ አሁን አልቫሬዝን ሸጠ ማለት ምን ሊያረግ ነው አሁን አትሌቲኮ ማድሪድ ማለት ይውረድ? አረባ ደርቢም ሲኖር ደስ ይላል ማድሪድ። ኧረ ተው ይቅርብን። ይሄ ልጅ የት እናጫውቷለን ሳምጥተን እኔ ያልገባኝም እንዳለ ጋላክቲኮ ሰብስቦ የኦሊሴ ጥሩ እኮ ነው። የኦሊሴ ጥሩ ነው። የነ ኔቬስና የነ ቪትናም ጥሩ ነው። ለአልቫሬዝ 150 ሚሊዮን ቤተሰብ የት ሊጫወት ነው? እኔ አይገቡም አይደለም የት ሊጫወት ደግሞ የአትሌቲኮ በኮንፊደንስ ሪጀክት ማድረግ እኔ ማርያምን መጠየቁ ነው ያስደነገጠኝ። ፋብሪዞ ስለሆነ ነው ያመንኩት እንጂ ሩመር ነው ብዬ ሽምጠጥ ነበር ማለት። ለማንኛውም ምን እንደሚፈጠር እኔ እንደገና ያው አበስራችኋለሁ ማለት ነው። እናንተ ሰበር ዜና እንደዛ ሲጠበቅ የነበረው የ150 ሚሊዮን ተጫዋች በሪያል ማድሪድ በኩል ዩሊያን አልቫሬዝ ነበር። ፔሬዝ የምርም አልጅቷል እንዴ? ግን እግዚአብሔር ምን ነው በመጀመሪያ ውድቅ አድርገውታል ማለት ነው። አትሌቲኮ ማድሪዶች 150 ሚሊዮን በጣም ብዙ ገንዘብ ነው ባይዘው፣ በጣም ብዙ ነው 150 ሚሊዮን። ዩሊያን አልቫሬዝ በጣም ኳሊቲ ያለው ተጫዋች ነው ምናምን፣ ግን እስቲ 150 ሚሊዮን ፌር ነው እንደው ሁላ ይበዛበታል ብዬ ማሰብ ሰው ነኝ ምናምን እና ውድቅ አደረጉት። እንኳን ውድቅ አደረጉት። እኔ ፐርሰናሊ ዝውውር እንዲሳካ አልፈልግም። እኔ እንዴት እንዳት ፔሬዝ የምርም አርጅቷል እንዴ ምናምን እግዚአብሔር ሊያግማሙት ነው እንዴ? ኪሊያን ምባፔ እንዲወጣሽ ማለት የሚወጣ ከሆነ ኪሊያን ምባፔ ኦፍ ኮርስ ታሴት ካልወጣሽ እስቲ ዩሊያን ሰከንድ ስትራይከር አታኪ ሚድፊልድ እንደ ፎርዋርድ ሴንተር ፎርዋርድ ምናምን ነው አይደል? እንዴት ነው እሺ አሁን ኪሊያን እያለ ፕላስ አልቫሬዝ የሚመጣው? እንዴት አስበውት ነው? ቡድኑ ራይት ዊንግ ያለው ማለት ያስፈልገዋል። ቴምፖችን ዲክቴት ኮንትሮል ማድረግ የሚችል ሚድፊልድ ፓሰር ምናምን ያስፈልገዋል። ኢሌት የሆነ ሚድፊልድ ያስፈልገዋል መሃል ላይ ማለት ነው። ተከላካይ ያስፈልገዋል አይደል? ከሁሉም ፖዚሽን በላይ ደግሞ ራይት ዊንግ እና ሚድፊልድ ያስፈልገዋል። እንደዛ ያስፈልገው 150 ሚሊዮን ለዩሊያን አልቫሬዝ እንደዚህ ማቅረብ ኦፈር ማድረግ ተገቢ ነው ወይ? ምን አስበው ነው ወይ ኪሊያን ሊወጣ ከሆነ እሺ እንዳልኳችሁ ምናልባት ልስማማ እችላለሁ። ኪሊያን ምባፔ ያለ ይሄንን ሁሉ ገንዘብ ለአልቫሬዝ ኦፈር ማድረግ አይ ዶንት ቲንክ ሶ። እግዚአብሔር ጭራሽ እንዴት እንዳሰቡት አላውቅም። ምን እንዳሰቡ በርግጥ የሚያውቁት እነሱ ናቸው። ግን እንደዛ ኦዲሲ ምናምን ስንል የነበረው ዩሊያን አልቫሬዝ ነው እና በጣም ነው የገረመኝ። እኔ ጭራሽ እነሱ ውድቅ አደረጉት ማለት ነው። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ የምር ለማድሪድ አሁን በዚህ ሰዓት ማለት ነው ዩሊያን አልቫሬዝ መጥቶ የማድሪድን ችግር መቅረፍ የሚችል ተጫዋች ነው ብላችሁ ታስባላችሁ? እኔ በፍጹም አይመስለኝም። የእናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። በለው ላሊጋው በድራማ ሊደምቅ ነው። ይኸውላችሁ ግን ደስ የሚለው ትናንት ተናግሬ ነበረ፣ ብዙዎቻችሁ አላመናችሁ። ነገር ግን ፋብሪዚዮ ሮማኖ ትናንትና ምን ተናገረ? ኤጀንቱንም ጠይቆ የማድሪድ ሰዎችንም ጠይቆ ምንም አይነት ኮሜንት እንዳላገኘ ተናገረ። ከዛ በኋላ ዝምታ ካለ የሆነ ከጀርባ ያለ ማህበር አለ ማለት ነው ጋይስ። ይሄ ነገር ኤክስፔክት የሚደረግ ይመስለኛል። ኦሊሴኖ ሲባል ነበር ላለፉት ሳምንታት። ኦሊሴን ግን ኦሊሆኔሽ ቀድመው ምን ብለው ተናግረዋል? ኦልሞስት 150 ሚሊዮን ይኸውላችሁ ቢያቀርቡ ራሱ ሪያል ማድሪዶች እንደማይሸጡት ያውቃሉ። ማድሪዶች የማድሪድ ሰዎች ይሄን ያውቃሉ። 200 ሚሊዮን ራሱ እንደማይሸጡት ኦሊሆኔሽ ተናግሮ ነበረ ከዚህ በፊት ማለት
ታዲያ ፔሬዝ ምናልባትም ይኸውላችሁ 150 ሚሊዮን የሚለውን ጥያቄ ያነሳው ይኸውላችሁ ጥያቄ አቀርባለሁ ከሚል አንግል ነው እንጂ የ150 ሚሊዮን ተጫዋች እርግጠኛ ሆኜ አመጣለሁኝ ምናምን አላለም። ሶ ቃል የገባው ነገር የለም። አሁን ላይ እየሰሩት ያለው ፖለቲካ ምን መሰላችሁ ጋይስ? በዚህ መሃል የባርሴሎና የፈለገውን ተጫዋች አትሌቲኮ ማድሪድ እና ሪያል ማድሪድ እያዋደዱት ነው። ከዚህ መግለጫ በኋላ 150 ሚሊዮኑን ካቀረበ በኋላ አትሌቲኮ ማድሪድ ሪጀክት አድርጎት 500 ሚሊዮን ጠይቋል። ስለዚህ ካሁን በኋላ ባርሴሎና ባይኒ ሚንስ ወደ ሁሊያን አልቫሬዝ እንግዲህ ድርድር ይመጣል ብዬ ኤክስፔክት አላረግም። ምክንያቱም 150 ሚሊዮን ባርሴሎና ራሱ ማቅረብ አይፈልግም። ከ120 ሚሊዮን በላይ መሄድ አይፈልግም። ስለዚህ መጪዎቹ ቀናቶች ሊሆኑ የሚችሉት ባርሴሎና ፕላን ቢውን መከተል ነው ማለት ነው። ቪክተር ኦሲሚየን ምናልባት ለዚህ ተመራጩ ይመስለኛል። ከሱ ባነሰ ዋጋም ሊገኝ ይችላል። አልቫሬዝ ግን በመሃል ቤት የሚቀር አይነት ሰው ነው እንጂ እንደፈለገው አትሌቲኮ ማድሪድን በዚህ ክረምት ምናልባት ፔዤ ወይ አርሰናል ካልሄደ በስተቀር እንግዲህ በባርሴሎና ቤት የመጫወት ቻንሱ ዜሮ ይመስለኛል እንደምትመለከቱት ማለት ነው። ማድሪድም ቢሆን አሁን ካለው እንግዲህ ፍሮንት አንጻር ያን ያለ አስፈላጊ አይነት ተጫዋች አይመስለኝም። ምክንያቱም ቨርሳታይል ነው፣ ስትራይከር ይጫወታል፣ ሌፍትም ሊጫወትል ይችላል ምናምን ራይትም ይጫወታል። ነገር ግን ትክክለኛ ቦታው አሁን ላይ ሴንትራል ፎርዋርድ ነው ይሄ ተጫዋች ማለት ነው። ስለዚህ አልቫሬዝን ኦልሞስት ማድሪድ መፈለጉ ትክክለኛ ውሳኔ አይመስለኝም። እነሱም ቢሆን ፔሬዝም ለምርጫ ቅስቀሳ ተጠቀማት እንጂ እቺን ሲቹዌሽን እንዲሁም ደግሞ የባርሴሎና የሚፈልገውን ኮከብ ለመንጠቅ ተጠቀመው ብዬ ነው ማምነው እንጂ ኦሊሴ ማን ነው አልቫሬዝ ትክክለኛ የ150 ሚሊዮን ዩሮ ተጫዋች ራሱ አይደለም ለኔ በግሌ። ምክንያቱም አይገባውም ጋይስ። ማርኬቱ የፈለገ ቢዋደድ 150 ሚሊዮን ሪሊ ጋይስ አይመስለኝም። ኤኒዌይስ የኔ ሐሳብ ነው። በሌላ ቪዲዮ እስኪ መጣላችኋለሁ አዳዲስ ነገሮች ካሉ። እኔ ግን ተናግሬ ነበር ከሶርሶቼ አንጻር ከኔ አይደለም። በለው ምን አይነት ጉድ ነው እየሰማን የምንገኘው ጋይስ? ሪያል ማድሪድ ለማይክል ኦሊሴ ሊያቀርብ ነው ተብሎ የነበረውን የ150 ሚሊዮን ዩሮ የሪካርድ የሪያል ማድሪድ ዝውውር ለአትሌቲኮ ማድሪዱ አርጀንቲና አጥቂ ሁሊያን አልቫሬዝ እንዳቀረበ ተሰምቷል። በይፋዊ ገጻቸው አትሌቲኮ ማድሪዶች ሪያል ማድሪዶች ጥያቄውን ማቅረባቸውንና ወዲያው ውድቅ ማድረጋቸውን ገልጸዋል። 500 ሚሊዮን ዩሮ ለሁሊያን አልቫሬዝ ካልተከፈለን አንለቅም በፍጹም እያሉ ይገኛሉ። ሌላው ደግሞ እጅግ አስገራሚ የሆነው ነገር ተመልከቱ። አትሌቲኮ ማድሪዶች በኦፊሻሊ በይፋዊ የትዊተር ገጻቸው ላይ ያሰፈሩት ነው። ከእናንተ ፕሬዝዳንት ማለትም ከፍሎሬንቲኖ ፔሬዝ ጋር ያለንን መልካም ግንኙነት በዚህ መልኩ አድቫንቴጅ ልትወስዱበት እየሞከራችሁ ነው። እስኪ የኛን የአካዳሚ ፍሬዎችና ምርጥ ተጫዋቾች መውሰድ ታቆሙ እንደሆነ እንመለከታለን በማለት በሪያል ማድሪዶች ላይ እየተሳለቁ ይገኛሉ። እሱ ብቻ አይደለም፣ እጅግ አዝናኝ የሆኑ ምላሾችና ማብራሪያዎችን ብሎ እዚህ ጋር 4 ነጥቦችን አስቀምጧል አትሌቲኮ ማድሪዶች። በጣም ያስገረመኝ ግን 4ኛው ነው። እንዴት ከእናንተ ጋር አንጣጣምም፣ እንዴት አንስማማም፣ ከባርሴሎና በላይ እያሳቃችሁን እያዝናናችሁን በማለት የ150 ሚሊዮን ዩሮ ጥያቄያቸውን በዚህ መልኩ አትሌቲኮ ማድሪዶች በሪያል ማድሪዶች ላይ እየተሳለቁባቸው ይገኛል። አንዳንድ ምንጮች እንደሚጠቁሙት ከሆነ ግን አትሌቲኮ ማድሪድና ሪያል ማድሪድ ሆን ብለው እያሴሩት ያለ ሴራ ነው። ባርሴሎና የተጫዋቹ ፈላጊ ስለሆነ እያዋደዱት ነው ተጫዋቹን ወደ ባርሴሎና ለማምራት የሚያስፈልገውን የዝውውር ገንዘብ ከፍ ለማድረግ እየተካሄደበት ያለ ሴራ ነው በማለት አንዳንድ ምንጮች እየገለጹ ይገኛሉ። ታዲያ ማረፊያው የት ነው? ሁሊያን አልቫሬዝ በመጨረሻም ወደሚወደውና ወደሚፈልገው ዝውውር ባርሴሎና ያቀናል። ባርሴሎና ስለ ዝውውሩ ምን ያክል ገንዘብ ያቀርባል? ወይስ ደግሞ ባርሴሎና ከዚህ ዝውውር ውጪ ራሱን አውጥቶ እንደነ ቪክተር ኦሲሜን ሌሎች አማራጮችን ይመለከት ይሆን ወይ? ሪያል ማድሪድስ ወደ ማይክል ኦሊሴ ፊቱን ያዞር ይሆን ወይ? ወይስ ደግሞ ወደ ሁሊያን አልቫሬዝ ድርድር ይቀጥላል? በጣም ነገሮች ድራማቲክ እየሆኑ እያበዱ እየተቀጣጠሉ ነው ያሉት በአትሌቲኮ ማድሪድ፣ በሪያል ማድሪድ እንደዚሁም በባርሴሎና መካከል። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። አትሌቲኮ ኧረ ልቀቁት በቃ አይፈልጋችሁም። ልጁ እኮ ፍሪ ሁሊያን አልቫሬዝ በባርሴሎና ተጀምሮ ነበር፣ በሪያል ማድሪድ ይቀጥላል ማለት ነው። እንግዲህ እስካሁን ባለው ኦፊሻል ሆኗል። ከዚህ ሁላ ብጥብጥ በኋላ ይኸው አሳውቀውታል። ጋላክቲኮ ኦፈራችን ሪያል ማድሪድ ራሱ ኦፊሻል አናውንስመንት ላይ የወጣው 150 ሚሊዮን ዩሮ ለሁሊያን አልቫሬዝ ቢድ ተደርጓል። ሪጀክት ቢደረግም ግን እንቀጥላለን ነው ሪያል ማድሪድ እያላሉ ቢድ ያደርጋሉ። ከዚህም በላይ አትሌቲኮች እንግዲህ ምላሻቸው ግልጽ ነው። ለስፔን አይነት ክለቡ ለስፔን ባሉ ክለቦች በአጠቃላይ 500 ሚሊዮን ዩሮ ካልከፈላቸው አንለቅም አይነት ቫይብ። ሌላ ሰው መጥቶ ኦፈር ቢያደርግ ባለፉን ተነግርኳቸው እንደ ፒኤስጂ አይነት ቲም ምናምን ምናልባት 150 ላይ ለቁት ይችላሉ፣ እስከ 200 ግን ለቁላችሁ ይችላሉ። ለእኛ ግን 500 እያሉ ግግም እያሉ ልጁ መውጣት ይፈጥር ደግሞ ሌላ ደግሞ ማታውቁ ካላችሁ ሁሊያን አልቫሬዝ በልጅነቱ ሪያል ማድሪድ ተጫውቷል። ምንድን ነው እሱ ነገር ስቶሪ ነበር። ያው ትራያል ወስዶ ነበረ በልጅነቱ ለሪያል ማድሪድ ሊፈርም በጣም አሪፍ ነበረ። ያሳለፈው 5 ጨዋታዎች 2 ጎልና ማጋቸው ነበረ። ለታዳጊው አካዳሚ ሊያስፈርሙት ነበር ለፋብሪካ ከስር ያሉት አንደሮቹ ማለት እና ምን ተፈጠረ? ያው ሁሊያን አልቫሬዝ ለብቻው ነበር ያመጡት። ያኔ እሱ ትራያል ወስዶ ያው ሙከራውን አድርጎ ለመሳተፍ ማለት ነው እና ብቻውን የመጣው እና አንደሬጅ እንደመሆኑ ደግሞ ቤተሰብ ያስፈልገዋል። ቤተሰቦቹ ደግሞ እንዳለ አርጀንቲና ነበሩ።
ለታዳጊ ብሎ ደግሞ ያኔ አልታያቸው ሪያል ማድሪድ ሙሉ ቤተሰቡን ማምጣት። ስለዛ ተውት። ሪቨር ፕሌት ተመልሶ ተጫወተ። ከዛ ታውቁታላችሁ ሪቨር ፕሌት ሄደ፣ ከሲቲ ሄደ፣ ሲቲ አትሌቲኮ ደግሞ ሪያል ማድሪድ ሊመጣ እንግዲህ የታሰበ ነው የሚገኝ። እሺ መጣም በል እሱንም ሴናሪዮን እንውሰድ። እኔ ያልገባኝ ነገር ሁሊያን አልቫሬዝ ከመጣ አጥቂ ላይ ነው የሚሰለፈው አይደል ወይስ እኔ የማላውቀው ቦታ አለ ሁሊያን አልቫሬዝ የሚሰለፍበት? አስቁጥና ልትወስዱት እኮ ነው ወደኋላ የማይሆነው ማለት ሲቲ ቤትም ተሞክሯል። ይጮታል አይጮትም ማለት አይደለም። ነገር ግን በቃ ቦታው ናሽናል ነምበር ላይ ነው። በ9 ቁጥር ቦታው ላይ ፎልስ ናይንም አድርገህ እንደፈለክ ያረታችሁታል ብቻ ሁሊያን አልቫሬዝ እና ኤምባፔና ቪኒሲየስም ምን ልታረግ ነው ሀሳብ? ወደ ራይት የሚመጣ ሰው አለ? አይ ዶንት ቲንክ ሶ። ሁለቱም እንዴት አይነት ሙድ እንደሚያራምዱ እናውቃለን። ካመጣቸው ደስ ይለኛል በራይት በኩል ለመጮት ቢወስኑ አንዳቸው። አይ ካልክ ደግሞ ፕሮባብሊ ቢሆነው ኪሊያን ኤምባፔ ሌፍት ላይ መጮት ይፈልጋል፣ ቪኒሲየስም ሌፍት ላይ መጮት ይፈልጋል። ከአጥቂ ደግሞ ሌፍት ላይ ሲጮት በደንብ አሪፍ የምናውቀው ቪኒሲየስ ነው በጣም በበለጠ። ነገር ግን ኪሊያን ኤምባፔም በዚህ በፊት አድርጎታል ፒኤስጂ ቤት ከሌፍት ዊንግ ተነሱ ማለት እና ምንድን ነው አላማው? ቤንች እንዲሆን ነው ሁሊያን አልቫሬዝ የሚመጣው። ኦልሞስት 200 አሁን ቀጣይ የሚቀርበው የምገምተው 180 ይቀርባል፣ 200 ይቀርባል፣ እስከ 200 ምናምን ይገፋል ብዬ አስባለሁ። እና ከመጣስ እንዴት ነው የሚጫወተው? ምንም ምላሽ የለንም ለዚህ ሜቢ ደግሞ ሌላ ምላሽ የመጣልኝ 4-4-2 ካራመደ የሚለው ነገር ነበር። ያው እሱ ደግሞ ባላንስ እንግዲህ ችግር ያመጣል። እንደምታውቁት ጃቪ አሎንሶ አሪፍ ተጫውቶበት ነበር መጀመሪያ ላይ፣ ግን አንዳንድ ቲሞች ላይ ትላልቅ ቲሞች በተለይ አሪፍ ሚድፊልድ ያለው ቲም ጋር ትጋለጣል። 4-4-2 ይዘህ ስትገባ ሁለት ሰው ማን ሜዳ ላይ ማለት እና ያው ሌፍት ቤት ላይ አንድ ቪኒሲየስ ምናምን ሳክሪፋይስ አድርገህ እንዲከላከል ከዛ አልቫሬዝ እና ኤምባፔ አፕቶ እነሱ አይነት ቫይ ልናራምድም እንችላለን። ነገር ግን እንደነገርኳችሁ እንደሱ አይነት ላይ መሀል ሜዳ ላይ ትንሽ ሳክሪፋይስ ታደርጋለህ። ግን እስቲ የሚቀመር ነገር አለው። ሁሊያን አልቫሬዝ ነው ተብሏል። እኔ ኦፕቲሚስቲክ ነኝ። ልጁ በጣም ነው የሚችለው፣ ምንም ጥርጥር የለው ነገር ነው። በጣም ይታወቃል። ባርሳም ሲሄድ እኮ ግር ያለን ያኔ ደስ ያላለን ሁሉም ሰው ይታወቃል። ሂካንዱ ዳሜጅ አትሌቲኮ ሆኖ እንኳን አስቀይሞናል ሁለታችን፣ ባርሴሎናንም ሪያል ማድሪድ በዚህ ዓመት ብቻ እና ያ ኢንተረስቲንግ ነው። አዲስ ነገር ሲወጣ እንግዲህ የተለመደው ማድረስላችሁናል። ተገርም ያሉ እናንተ ምን ያህል እንደተገረማችሁ ኮሜንት ላይ አስቀምጣችሁ። ቀጣይ እስከንገናኝ ድረስ ይመቻችሁ። ሀላ ማድሪድ ይና ደማስ